ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ፍሬሽማን ኮርሶች መካከል ሲቪክስን ቻፕተር 1 የምንጀምር ይሆናል። አብራችሁን ቆዩ። እንግዲህ ቻፕተር 1 ሲቪክስ አንደርስታንዲንግ ሲቪክስ ኤንድ ኢቲክስ በሚል ቶፒክ ዛሬ እንማራለን። በዚህ ምዕራፍ እንግዲህ ስለ ስነ ዜጋና ስነ ምግባር መሰረታዊ ግንዛቤዎች የምንይዝበት ቁልፍ ቻፕተር ነው ማለት ነው። እንግዲህ በዚህ ምዕራፍ ውስጥ የእነዚህን ትምህርት መስኮች ትርጉም፣ ዓላማና በዕለት ተዕለት ህይወታችን ውስጥ ያላቸውን ጠቀሜታ ኢንዲቴይል ያለ የሲቪክስ እና ኢቲክስን ኢንዲቴይል እናያለን ማለት ነው። there is a one quote ሊዩስ ጎስቻክ one quote by ይሄ እንግዲህ አንድ አባባል አለ። ይሄ አባባል እንግዲህ በህይወት ውስጥ ማንኛውም ነገር ለማድረግና ለማሳካት ወይም ለመፍካት ተስማሚ ሁኔታዎች እንደሚያስፈልግ ያስረዳናል። ምንድነው? a seed will only become a flower if it gets sun and water። ልክ አንድ ዘር አበባ ለመሆን ፀሐይና ውሃ እንደሚያስፈልግ ሁሉ አንድ ዜጋም ለህብረተሰብ ጠቃሚና በጎ ለመሆን ትክክለኛ ትምህርትና ምቹ ማህበራዊ ሁኔታዎች ያስፈልጋል። ይህ የሲቪክስ ትምህርት እንግዲህ ዋና ዓላማ ነው። ሊዩስ ጎስቻክ ይባላል ሳይንቲስቱ ማለት ነው። ሊዩስ ጎስቻክ ይባላል እንግዲህ እንደዚህ ብሎ የተናገረው ሰው በጣም የምትገርም አባባል ነች። እንግዲህ የቻፕተር ኦብጀክቲቭ ስንገባ በዚህ ቻፕተር ኦብጀክቲቭ እንግዲህ ምንድነው? አፍተር ዘ ሰክሰስ ኮምፕሊሽን ኦፍ ዚስ ቻፕተር ስቱደንት ዊል ቢ ኤብል ቱ እንግዲህ ይህንን ቻፕተር ተማሪዎች ተምራችሁ ካበቃችሁ በኋላ የሚከተሉት ነጥቦች ማወቅ ይጠበቅባቸዋል። the first one define civic education and ethics and morality። የኤዱኬሽን ወይም የስነ ምግባር ትምህርት ኢቲክስ ስነ ምግባርና ሞራሊቲ ወይም ሞራላዊነትን ዲፋይን ማድረግ መቻል አለባቸው። ሌላው ደግሞ differentiate civics education from ethics። እንግዲህ በሲቪክስ ኤዱኬሽን እና በኢቲክስ መካከል ያለው መሰረታዊ ልዩነት መለየት ትችላላችሁ ነው። ሌላው ዲስከስ ዘ ጎልስ ኦፍ ሲቪክስ ኤንድ ኢቲክስ። የኢቲክስን የሲቪክስን ትምህርት ዋና ዓላማዎች ምን እንደሆኑና እነማን እንደሆኑ መወያየት መተንተን ትችላላችሁ ነው። enumerate and explain the completeness of good citizen and evaluate yourself in a line within this completeness። እንግዲህ የአንድ መልካም ዜጋ ብቃቶች ወይም መገለጫዎች ምን እንደሆኑ ዘርዝራችሁ ማስረዳት ትችላላችሁ። ከዚያም በተጨማሪ ራሳችሁን በእነዚህ መስፈርቶች መዝግባችሁ ጠንካራና ደካማ ጎናችሁን ትለያላችሁ። ሌላው ደግሞ use critical thinking and interpersonal skills ethical tools to make judgment on moral issues and what the liminals። እንግዲህ ወሳኝ አስተሳሰብ ወይም ክሪቲካል ቲንኪንግ ግን ከሌሎች ጋር ተግባብቶ የመስራት ክህሎት ወይም ኢንተርፐርሰናል ስኪልን እና የተለያዩ የኤቲካል ቲዎሪዎችን በመጠቀም ውስብስብ የሆኑ የሞራል ጉዳዮች ላይ ሚዛናዊ ውሳኔ መስጠት ትችላላችሁ ነው። አፍተር ኮምፕሊቲንግ ዚስ ቻፕተር ይህን ሁሉ ማወቅ ማድረግ ይጠበቅባቸዋል። እንግዲህ በመጀመሪያ የምናየው ዲፋይን ሲቪክስ ኢቲክስ ኤንድ ሞራሊቲ በሚል ቶፒክ ነው። እዚህ ጋር አንድ ሲቪክ ኤዱኬሽን ነው የምንጀምረው። አንድ ጥያቄ አለች እዚህ ጋር what does civic education mean የሚል ለራሳችሁ ጠይቁት እስኪ። ጥያቄ what does civic education mean? Since human beings are social animals cannot live alone, they must respect fundamental principles and values to build a peaceful society and lead a prosperous life። የሰው ልጅ እንግዲህ በተፈጥሮ ማህበራዊ ፍጡር ስለሆነ ብቻውን መኖር አይችልም። ስለዚህ ከሌሎች ጋር በሰላም ለመኖር የበለጸገ ማህበራዊ ኑሮ ወይም የበለጸገ ማህበረሰብ ለመገንባት የሚያስችል መሰረታዊ መርሆችን እሴቶችን ማክበር የግድ ይለዋል ነው የሚለው። Aristotle states that citizens of a state should always be educated to suit the constitution of the state። ታላላቁ የምድራችን ታላቁ ፈላስፋ አርስቶትል እንዳለው የአንድ ሀገር ዜጎች ሁልጊዜም ከሀገሪቱ ህገ መንግስት የአኗኗር ስርዓት ጋር የሚስማማ ትምህርት ሊያገኙ ይገባል ይለናል ማለት ነው። ማን? አርስቶትል። the key idea is that good citizens are made not born። በደንብ ያዙ፣ ትሩፎች ላይ ይመጣል ይሄ። እዚህ ላይ እንግዲህ ያለው ቁልፍ ሀሳብ ምንድነው? መልካም ዜጋ ከእናት ወድ የሚወለድ ሳይሆን በትምህርት በማህበራዊ ተሳትፎ የሚቀረጽ ነው ይለናል። ሌላው ደግሞ subject has been given different names in various countries reflecting what different ideologies። እንግዲህ ሲቪክስ የትምህርት ዘርፍ ወይም ሲቪክስ የሚለው ትምህርት ዘርፍ በተለያዩ ሀገራት የተለያየ ስያሜ የተሰጠው ሲሆን ይህም እያንዳንዱ ሀገር አስተሳሰብ እንግዲህ ሌላ ዓለም ያንጸባርቃል። ለምሳሌ አንዲት ሀገር በዜጎች መብት ላይ ስታተኩር፣ ሌላኛው ደግሞ በባህል ግንባታ ታተኩራለች። ለምሳሌ እዚህ ጋር ነው። ለምሳሌ ራይት ኤዱኬሽን በማለት በሳውዝ አፍሪካ ራይት ኤዱኬሽን ይባላል ማለት ራይት ኤዱኬሽን በሳውዝ አፍሪካ ይባላል። ሲቲዝንሺፕ ኤዱኬሽን ደግሞ በዩኤስ እና ጀርመን እኛ ሲቪክስ የምንለው እነሱ ሲቲዝንሺፕ ኤዱኬሽን ይሉታል ማለት ነው። እኛ ሲቪክ ኤዱኬሽን የምንለው እነሱ ሲቲዝንሺፕ ኤዱኬሽን ይሉታል ነው። ሌላው ደግሞ በሲቲዝንሺፕ ኤንድ ካራክተር ኤዱኬሽን ይሉታል በሲንጋፖር ማለት ነው። ሲቪክስ ኤንድ ኢቲካል ኤዱኬሽን ይባላል በማን? በኢትዮጵያ ማለት ነው።
በኢትዮጵያ ሲቪክስ ኤንድ ኢቲካል ኤዱኬሽን ይባላል። The most common definition of civic education is what? An education that studies the right and responsibility of citizens of a polite organized group. እንግዲህ በጣም የተለመደው የሲቪክስ ትርጓሜ እንግዲህ በአንድ ፖለቲካ ማህበረሰብ ውስጥ የዜጎችን መብት ኃላፊነት የሚያስተምር የትምህርት ዘርፍ መሆኑን ይገልጽልናል። ስቴጅስ ኦፍ ራይትስ ኤንድ ሪስፖንሲቢሊቲ ኦፍ ሲቲዘንስ ነው። ስለ ዜጎች መብትና ግዴታ የሚያስተምር ነው። Other definitions includes knowledge of constitution, principles, values and history applied to contemporary life. ሌላው ደግሞ ስለ ህገ መንግስት መርሆች፣ እሴቶች እና ታሪክ በማስተማር ያን እውቀት በዘመናዊ ህይወት ውስጥ እንዴት ተግባራዊ ማድረግ እንደሚችሉ ያሳያል። ይሄ ደግሞ ሌላው ዲፊኒሽን ነው። ሌላው ዲፊኒሽን አለው። ሌላው ዲፊኒሽን ደግሞ የሲቪክስ ምንድነው? ሲቪክስ ኤንድ ኤዱኬሽን የሚለው ሌላው ዲፊኒሽን ምንድነው? ለርኒንግ ፎር ኢፌክቲቭ ፓርቲሲፔሽን ኢን ዲሞክራቲክ ኤንድ ዴቨሎፕመንት ፕሮሰስ። ይሄ እንግዲህ ዜጎች በዲሞክራሲያዊና በልማታዊ ሂደቶች ውስጥ ውጤታማ በሆነ መንገድ እንዲሳተፉ የሚያስችል ትምህርት ነው ይለናል። ይህም አንዱ ዲፊኒሽን ነው። የማን? የሲቪክስ ኤንድ ኤዱኬሽን። ዴቨሎፒንግ አይዲያስ፣ ሃቢትስ፣ ቢሄቪየርስ ኤንድ ዩዝፉል አቲቲዩድ ቱ ቢከም ዩዝፉል ሜምበርስ ኦፍ ሶሳይቲ። ለህብረተሰብ ጠቃሚ አባል ለመሆን የሚያስችሉ ህጎችን፣ ልምዶችን፣ ባህሪያትና አዎንታዊ አመለካከቶችን ማዳበር ነው። ምን ማለት? ሲቪክስ ኤንድ ኢቲካል ኤዱኬሽን ማለት ይላል። Helping young people require skills, knowledge and attitudes to be competent and responsible citizens. እንግዲህ ወጣቶች ብቁና ኃላፊነት የሚሰማቸው ዜጎች እንዲሆኑ የሚያስችላቸው ክህሎት፣ እውቀትና አመለካከት እንዲያገኙ እንግዲህ መርዳት ነው ይለናል። There is a difference between minimal and maximal civic education. እንግዲህ በሲቪክ ኤዱኬሽን አሰጣጥ ላይ ሁለት አይነት አቀራረቦች አሉ ነው። የመጀመሪያው ሚኒማል ወይም አነስተኛና ማክሲማል የምንለው ደግሞ ከፍተኛ ደረጃ የሚለው። እንግዲህ እነዚህ አቀራሮች በትምህርት ጥልቀት በተማሪዎች ተሳትፎ ደረጃ ይለያያሉ ነው። እስኪ እያንዳንዱ ናቸው። ሚኒማል ኮንሰፕት የምንለው ኮንተንት ሊሆን ቲቸር ቤዝድ ነው፣ ፎከስድ ኦን ኤግዛሚኔሽን ቤዝድ አሰስመንት ነው። በደንብ ያዙኝ ይመጣል። የሚኒማል የተሰኘው ጽንሰ ሀሳብ ይዘት ተኮር ነው። በመምህሩ ላይ ያተኮረና ለፈተና ብቻ የሚያዘጋጅ ያጠናን ዘዴ ነው ሚኒማል ኮንሰፕት የምንለው ማለት ነው። በዚህ አቀራረብ እንግዲህ የተማሪው ተሳትፎ አነስተኛ ሲሆን ዋናው ትኩረት መረጃን በቃሉ አጥንቶ ለፈተና ማስታወስ ነው ሚኒማል ኮንሰፕት የሚባለው ማለት ነው። ማክሲማል ኮንሰፕት ሲሆን ደግሞ ኮምፕሌክስ ናውሌጅ ቫሉስ ኤንድ ስኪልስ ኤሚንግ ቱ ፕሪፔር ስቱደንት ቱ አክቲቭ ሪስፖንሲቭ ፓርቲሲፔሽን ኢት ኤክስቴንድስ ለርኒንግ ቢዮንድ ዘ ክላስሩም ኤንድ ዲፔንድስ ኦን ኢንተራክቲቭ ቲቺንግ ላይክ ዲስከሽን ኤንድ ዲቤት። ይሄ ማክሲማል የተሰኘው ጽንሰ ሀሳብ ደግሞ እውቀትን፣ እሴቶችን፣ ክህሎትን በማቀናጀት ተማሪዎች ንቁና ኃላፊነት የተሞላበት ተሳትፎ እንዲያደርጉ የሚያዘጋጅ የጥናት ዘዴ ነው። እንግዲህ ትምህርት ከክፍል ውጭ የሚያተኩር ሲሆን በውይይትና በክርክር ላይ የተመሰረተ የተማሪዎች ተሳትፎ ያበረታታል። ማን? ማክሲማል ኮንሰፕት የምንለው ነው። ሌላው ደግሞ ዘ ዲፊኒሽን ኤንድ ኔቸርስ ኦፍ ኢቲክስ ኤንድ ሞራሊቲ። ሌላ የምናየው ኮንሰፕት የኢቲክስ የሚለውን ኮንሰፕት እናያለን። ዋት ኢዝ ኢቲክስ? What ethics is? Ethics and moral philosophy is a branch of philosophy that attempts to understand people's moral beliefs and what? Actions. Ethics ወይም moral philosophy በመባል የሚታወቀው የፍልስፍና ዘርፍ ሲሆን የሰዎችን የሞራል እምነቶችና ድርጊቶች ለመረዳት የሚሞክር ጥናት ነው። ምን? ኢቲክስ ወይም moral philosophy የሚባለው ማለት ነው። It considers theories about what humans are capable of doing and what they ought to do to live an ethical good life. እንግዲህ የትምህርት ዘርፍ እንግዲህ ሰዎች ምን ማድረግ እንደሚችሉና በስነ ምግባራዊ መልኩ የተሻለ ህይወት ለመምራት ምን ማድረግ እንዳለባቸው የሚጠቁም ንድፈ ሀሳቦችን ይመራል። ይህም እንግዲህ በችሎታና በግዴታ መካከል ያለውን ግንኙነት ያጠናል። ought to do። ሌላው ደግሞ it exposes the meaning and ranking of ethical values like honesty, autonomy, equality and justice። እንደ ታማኝነት፣ honesty፣ ራስን በራስ ማስተዳደር፣ አውቶኖሚ፣ እኩልነት፣ ኢኳሊቲ እና ፍትህ ጀስቲስ ያሉ የስነ ምግባር ሴቶች ትርጉም ይመረምራል። እንዲሁም እንደየሁኔታው የትኛውንም እሴት ቅድሚያ ሊሰጠው እንደሚገባም ያጠናል። ማን? ኤቲክስ ወይም ሞራል ፊሎሶፊ። ሌላ ስሙ የኤቲክስ ሌላ ስሙ ሞራል ፊሎሶፊ እንለዋለን ማለት ነው። እሱ ነው የሚለገን። ኤቲክስ shares common ground within law, religion, professional codes, but it is broader and offers tools to evaluate them. ኤቲክስ እንግዲህ ከህግ ከሃይማኖትና ከሙያዊ መስተዳደር ደንቦች ጋር የሚያመሳስሉት ነጥቦች ቢኖሩም ከነሱ የበለጠ ሰፊና ሁሉን አቀፍ ነው። እንግዲህ እንዲያውም እነዚህን ህግጋት፣ ደንቦች ትክክል አለመሆናቸውን የምንገነዘብበት መሳሪያ ይሰጠናል። ማን? ኤቲክስ ነው። Ethical questions are not about what one would do. It is a psychological concept, but what ought to do. የኤቲክስ ጥያቄዎች እንግዲህ አንድ ሰው በተወሰነ ሁኔታ ውስጥ ምን ያደርግ ነበር የሚለውን ስነልቦናዊ
ጉዳይ ሳይሆን ምን ማድረግ ነበረበት የሚለውን የሞራል ግዴታ ይመረምራል ነው። ለምሳሌ የጠፋ ገንዘብ ቦርሳ ያገኘ ሰው ምን ያደርጋል ሳይሆን ምን ማድረግ አለበት ብሎ ይጠይቃል። ማን ኢቲካል ኩዌስችን የምንለው ought to do what one ought to do ነው right what one ought to do not about one who do or not psychological concern it is what one ought to do. Judgmental expression within this words like what right wrong should ought obligation and duty. So እንግዲህ ኢቲክስ ውስጥ የምንሰጣቸው ውሳኔዎች ፍርዶች እንደ ትክክል ራይት ስህተት ሮንግ ይገባል ሹድ አለበት ኦቶ ግዴታ ኦብሊጌሽን እና ኃላፊነት ዲዩቲ ባሉ ቃላት ይገለጻል ይለናል። ማን ሲቪክስ ኦር ሞራል ፊሎሶፊ ኢቲክስ ኦር ሞራል ፊሎሶፊ ናት ሲቪክስ ዩዜጅ ተርምስ ሞራልስ ኤንድ ሞራል ሪፈር ቱ ዘ ኮንዳክት ኢትሰልፍ። ይህ ደግሞ ሞራል እና ሞራልስ የሚሉ ቃላት የሚያመለክቱት ድርጊቱን ወይም ምግባሩን ራሱን ነው። ለምሳሌ የሆነ ሰው ሞራል የሆነ ሰው ነው ስንል ተግባሩ መልካም መሆኑን የገለጽን ነው። ኢቲክስ ኤንድ ኢቲካል ሪፈር ቱ ዘ ስተዲ ኦፍ ሞራል ኮንዳክት ኦር ዋት ዘ ኮድ ዋን ፎሎውስ። ኢቲክስ እና ኢቲካል የሚሉት ቃላት ደግሞ ስለዚያ ምግባር ወይም ስለሚከተል ህግ ስብስብ የሚደረገውን ጥናት ያመለክታሉ። ለምሳሌ የህክምና ኢቲክስ ስንል በህክምናው ሙያ ውስጥ የስነ ምግባር መርሆች ጥናት ማለታችን እንደሆነ መገንዘብ ያስፈልገናል። ሞራል ፕሮብሌምስ አር ስፔሲፊክ is lying or right while ethical problems are more general and towards what makes any act right or wrong. እንግዲህ የሞራል ችግሮች አንድን የተወሰነ ድርጊት የሚመለከቱ ናቸው። ለምሳሌ መዋሸት መቼም ቢሆን ትክክል ሊሆን ይችላል የሚል ለምሳሌ ታቸው። የኢቲካል ችግሮች ግን የበለጠ አጠቃላይና ንድፈ ሐሳባዊ ናቸው። ለምሳሌ አንድ ድርጊት ትክክል ወይም ስህተት የሚያደርገው ምንድን ነው አያችሁ። ስለዚህ ኢቲካል ኩዌሽኖች በጣም ምንድን ናቸው? ክሪቲካል ናቸው። In short, morality refers to the degree on an action conforms to a standard, while ethics is philosophical study of values and what constitutes good and bad human conduct. አያችሁ እንግዲህ በአጭሩ ሞራሊቲ ማለት ምን ማለት ነው? አንድን ድርጊት ከተቀመጠው መስፈርት ጋር ምን ያህል እንደሚስማማ የሚለካ ሲሆን ከተቀመጠው ድርጊት ጋር ምን ያህል እንደሚስማማ የሚለካ ሲሆን ኢቲክስ ደግሞ ስለ እሴቶች እንዲሁ ጥሩና መጥፎ የሰው ልጅ ምግባር ምን እንደሆነ የሚያጠና የፍልስፍና ዘርፍ ነው። ምንድነው አልኳችሁ? ኢቲክስ ማለት ስለ እሴቶች እንዲሁም ጥሩና መጥፎ የሰው ልጅ ምግባር ምን እንደሆነ የሚያጠና የፍልስፍና ዘርፍ ነው ኢቲክስ የምንለው። ኢቲክስ ኢንቨስቲጌትስ ኮንሰርንስ ሰች አስ ዌዘር ዩኒቨርሳል ስታንዳርድስ ኦፍ ሞራሊቲ ኤግዚስት። እንግዲህ በዓለም ላይ ላሉ ሰዎች ሁሉ የሚሰራ አንድ ወጥ የሆነ የሞራሊቲ መስፈርት መኖር አለመኖሩን ይመረምራል። ይህ ማለት በአንድ ባህል ውስጥ ጥሩ የተባለ ነገር በሌላው ባህል ጥሩ ነው ወይ የሚለውን ጥያቄ ያነሳል። ማን? ኢቲክስ ነው። ሌላ ደግሞ ኢቲክስ ኔቸርስ ኦፍ ዋት ሞራል ሪስፖንሲቢሊቲ፣ ይሄኛው ደግሞ የሞራል ኃላፊነት እና ምንነትን ይመረምርልናል። ዘ ፕሮፐር ኢንድ ኦፍ ሎው ነው። ይህ እንግዲህ የህግ መጨረሻ ወይም የህግ የመጨረሻ ግብ ወይም ዓላማ ምን መሆን እንዳለበት የሚለውን ይመረምራል። ህግ እንግዲህ ሰዎችን ለመቆጣጠር ብቻ ወይም መልካም ማህበረሰብ ለመፍጠር የሚለውን ጥያቄ ያነሳል። ይህንንም ኮንሰርን ያደርግልናል። ሶስቱን ነው። ሌላ ደግሞ ኢቲክስ ካን ቢ ዲቫይድ ኢንቱ ቱ ፊልድስ። ኢቲክስ እንግዲህ ወደ ሁለት ፊልዶች ሊከፋፈል ይችላል። መጀመሪያው ኖርማቲቭ ኢቲክስ የምንለው ነው። ሁለተኛው ደግሞ ነን ኖርማቲቭ ኢቲክስ ነው። እስኪ እንግባስ ወደ ዋናው ኮንሰፕት ጀነራል ዲፊኒሽን ኦፍ ኢቲክስ the critical examination and evaluation of what good, evil, right and wrong in human conduct. በሰው ልጅ ምግባር ውስጥ ጥሩ፣ ክፉ፣ ትክክልና ስህተት የሆነው ነገር በጥልቀት መመርመር መገምገም ነው። ምን ማለት? ኢቲክስ ማለት ይህ ድርጊቶች እንግዲህ እንዲሁ ከመቀበል ይልቅ በጥልቀት እንድንመረምር ይረዱናል ነው። specific set of principles, values, guidelines for a particular group or organization ለአንድ ለተወሰነ ቡድን ወይም ድርጅት የተቀመጡ የመርሆች የእሴቶች እና የመመሪያዎች ስብስብ ነው። ማን? ኢቲክስ። ለምሳሌ የጋዜጠኝነት ስነ ምግባር ወይም የህግ ባለሙያዎች ስነ ምግባር ማለት ነው። ምን ማለት? ኢቲክስ ማለት ነው። The study of goodness, right action and moral responsibility. It asks what choice in this we ought pursue. ስለ መልካምነት፣ ትክክለኛነት ድርጊትና የሞራል ኃላፊነት የሚያጠና ሲሆን እንግዲህ በህይወታችን ምን አይነት ምርጫዎችን፣ ግቦችን መከተል እንዳለብን ይጠይቀናል ነው። ማን? ኢቲክስ ማለት ነው። ሌላው ደግሞ የምናየው ኮንሰፕት ሞራሊቲ ነው። ሞራሊቲ
ሞራሊቲ is a complex and frequent used concept that can mean different things to different people. ሞራሊቲ እንግዲህ በጣም ውስብስብና በስፋት ጥቅም ላይ የሚውል ጽንሰ ሐሳብ ሲሆን በተለያዩ ሰዎች የተለያየ ትርጉም ሊሰጠው ይችላል። የባህል እንግዲህ ለምሳሌ በባህል በሃይማኖትና በግለሰብ አስተዳደርም ሊለያይ ይችላል ሞራሊቲ ማለት ነው። ሞራሊቲ comes from Latin moralitas, manner, character or proper behavior, refer to concept of human actions pertaining to matters of right and wrong, also known as good and evil. ሞራሊቲ የሚለው ቃል ከላቲን ሞራሊታስ ከሚለው ሞራሊታስ ማለት ማለት ባህሪ፣ ስብዕና፣ ትክክለኛ ምግባር ማለት ይህንን ከሚለው ወርድ ከሞራሊታስ የመጣ ሲሆን ከትክክልና ስህተት ጋር የተያዙ የሰው ድርጊቶች የሚገልጽ ጽንሰ ሐሳብ ነው። ይህም እንግዲህ ጥሩ ክፉ በመባል ይታወቃል ነው ራይት ሮንግ ያልነው ማለት። it can mean general accepted code of conduct in a society በአንድ ማህበረሰብ ውስጥ በአጠቃላይ ተቀባይነት ያገኘ የስነ ምግባር ደንብ ሊያመለክትም ይችላል። ለምሳሌ በኢትዮጵያ ባህል ትልቅ እንግዲህ ወይም ትልቅ ሰውን ማክበር እንደ ሞራሊቲ ይቆጠራል። it relates to values expressed as a matter of fact individual choice እንግዲህ አንዳንድ ግለሰብ በራሱ ምርጫ የሚከተላቸውን እሴቶችንም ያመለክታል። ይህም እንግዲህ የኔ ሞራሊቲ ይህ አይፈቅድልኝም በሚል ይገለጻል ነው። እንደዚህ ሲሉም እንደ ሞራሊቲ ነው ማለት ነው። a matter of individual choice እሻየ ነው። so values to which ought to aspire እንግዲህ ልናደርጋቸውና ልናስባቸው የሚገቡ የላቁ እሴቶችንም ያመለክታል። ለምሳሌ ፍጹም ታማኝ ወይም ሩህሩህ ለመሆን መጣር አይነት ነገር ይሄኛው ምንድነው የሞራሊቲ ኮንሰርን ነው። ሌላው ደግሞ values shared within culture, religious, secular or philosophical community ይሄኛው ደግሞ በአንድ ባህላዊ ሃይማኖታዊ ወይም ዓለማዊ ወይም ፍልስፍናዊ ማህበረሰብ ውስጥ በጋራ የሚተማመንባቸው እሴቶችንም ያመለክታል። ማን ሞራሊቲ። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። According to Socrates, when discussing morality, we are discussing no small matter but how we ought to live. እንግዲህ እንደ ታላቁ ፈላስፋ ሶክራተስ አባባል ስለ ሞራሊቲ ስንወያይ ስለ ቀላል ጉዳይ ሳይሆን እንዴት መኖር እንዳለብን ስለሚወስነው ወሳኝ ጥያቄ እየተወያየን ነው። እስኪ አንድ ጥያቄ እዚህ ጋር አለች፣ ለራሳችሁ ተጠይቁና don't you agree with Socrates, what is your view? ስለዚህ ሶክራተስ ምንድን ነው የሚለን? According to Socrates, when discussing morality, we are discussing no small matter but we are ought to live now. ታላቁ ፈላስፋ ሶክራተስ በምን እንደሚለን ስለ ሞራሊቲ ስንወያይ ስለ ቀላል ጉዳይ ሳይሆን እንዴት መኖር እንዳለብን ስለሚወስነው ወሳኝ ጥያቄ እየተወያየን ነው። ራሳችሁን ጠይቁ። ከዛ እኔ ደግሞ ጀነራል ወደ እውነታ ወደ ትክክለኛው የሞራል ፊሎሶፊ ዲፊኒሽን ነግራችሁ ከታች ጨረሳችሁ። እሺ እንቀጥል። በጣም ጥሩ። moral philosophy is attempt to achieve a systematic understanding of the natures of morality and what it requires us. እንግዲህ የሞራል ፊሎሶፊ እና ሞራሊቲ ምንነት ከኛ ጋር ምን እንደሚጠይቅ ወይም ከኛ ምን እንደሚጠይቅ በሳል ለመረዳት የሚደረግ ሙከራ ነው። ይህ እንግዲህ ስሜታዊ ውሳኔዎችን በማስወገድ በምክንያታዊነት ላይ የተመሰረተ ግንዛቤ ለመፍጠር ያስችለናል ነው። እንግዲህ ሞራሊቲ ቢያንስ ምግባርን በምክንያት ለመምራት የሚደረግ ጥረት ነው። ይህ ማለት በድርጊታችን ለሚለኩ ሰዎች ሁሉ ፍላጎት እኩል ትኩረት እየሰጠን አንድ ነገር ለማድረግ የተሻለውን ምክንያት መርጦ መተግበርን ያካትታል ነው። በሪዝን መሆን አለበት ነው። while ethics is often associated with professional conduct, example code of ethics for teaching, morality is a more general term referring to character of individuals and community. እንግዲህ ኢቲክስ አብዛኛውን ጊዜ ከሙያዊ ምግባር ጋር ይያያዛል። ለምሳሌ የማስተማር ሙያ ወይም የማስተማር ስነ ምግባር ጋር ሊያያዝ ይችላል። ሞራሊቲ ግን የግለሰቦችን የማህበረሰብ ባህሪ በአጠቃላይ የሚያመለክት ሰፋ ያለ ቃል ነው። ማን ሞራሊቲ? ከኢቲክስ እና ከሞራሊቲ ማን ይበልጣል? ሞራሊቲ ይበልጣል። ከፕሮፌሽናል ኮንዳክት ጋር የሚያዝ ማን? ኢቲክስ። ሞራሊቲ ግን ጀነራል ተርም ነው። ሪፈር የሚያደርግልን ማን ነው? ካራክተር ኦፍ ኢንዲቪጁዋል ኤንድ ኮሚኒቲ፣ የኢንዲቪጁዋልም የኮሚኒቲውን ካራክተር ነው። ማለት የግለሰብና የማህበረሰብ ባህሪ በአጠቃላይ የሚመለከት ሰፋ ያለ ቃል ነው። ማን? ሞራሊቲ። ግልጽ ነው። እንግዲህ እዚህ ድረስ ከመጣችሁ ሁሉ አካዳሚ የሚለውን ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቱን ኦን ማድረግ አትርሱ። ይህ ቪዲዮ ከጠቀማችሁ ደግሞ ለፍሬሽማን ጓደኞቻችሁ ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። ሌሎችም ሁሉም እንድንለቅ እንግዲህ አብሮነታችሁ አይለየን እንላለን። እንቀጥል።
So it can be claimed that morality related to practice or practices, but ethics is related to theory. እንግዲህ ሞራሊቲ ከተግባር ወይም ከፕራክቲስ ጋር የተያዘ ሲሆን ኢቲክስ ደግሞ ከንድፈ ሐሳብ ወይም ከቲዮሪ ጋር የተያዘ ነው ሊባል ይችላል። እንግዲህ በቀላል አነጋገር ኢቲክስ መጽሐፍ ሲሆን ሞራሊቲ ደግሞ በተግባር የሚኖሩት ህይወት ነው። በቃ ሞራሊቲ ማለት በተግባር የሚኖሩት ህይወት ነው። ኢን ሾርት ኢቲክስ ምንድነው? ቲዮሪ ነው። የኛ ደግሞ ሞራሊቲ ምንድነው? ፕራክቲስ ነው። ዳራሶች ነገር በደንብ ያዙ፣ ፍታ ይመጣል። ኮምፓሪዥን ኦፍ ኢቲክስ ኤንድ ሞራሊቲ። ሶ አሁን ደግሞ እዚህ ጋር የምናየው የኢቲክስ እና የሞራሊቲን ኮምፓሪዥን የምናየው ይሆናል። ልዩነታቸው ምንድነው? ኢን ዲቴል ኢቲክስ ማለት ምንድነው? ከኢቲክስ ስንጀምር it is a philosophical study of the code, standards or norms of what? Human conduct. It is more theoretical and general ነው። እንግዲህ የሰው ልጅ ምግባርን የሚገዙ ህግጋት ሊሆን ይችላል፣ መስፈርቶች ሊሆን ይችላል፣ ወይም ደግሞ ደንቦች ሊሆን ይችላል። ስለነኚህ በሙሉ የሚያጠና የፍልስፍና ዘርፍ ነው። እንግዲህ የበለጠ ንድፈ ሐሳባዊ አጠቃላይ ነው። ማን? ኢቲክስ ነው። ማን? ኢቲክስ። ኢቲክስ ማለት ይህ ነው። ኢቲክስ ማለት establish the standard norms or codes to be followed by human beings። እንግዲህ በሰው ልጅ ሊተገበሩ የሚገቡ ወይም የሚችሉ መስፈርቶችን፣ ደንቦችን ወይም ህግጋትን ያወጣል። ማንም ያወጣው? ኢቲክስ ነው። It is development of reasonable standards or procedure for ethical decision making። እንግዲህ በስነ ምግባራዊ ጉዳዮች ላይ ምክንያታዊ ውሳኔ ለመስጠት የሚያስችሉ መስፈርቶችንና የአሰራር ሂደቶችን ያዘጋጃል ነው። ማን? ኢቲክስ። It is a set of normative rules of conduct that govern what one ought to do when well-being or duties are at stake። እንግዲህ የሰዎችን ደህንነት ወይም ግዴታዎችን አደጋ ላይ በሚወድቁበት ጊዜ አንድን ሰው ምን ማድረግ እንዳለበት የሚገዙ የስነ ምግባር ደንቦች ስብስብ ነው። ማን? ኢቲክስ። ሶ እንግዲህ በቀጣይ ቪዲዮ ደግሞ ስለ ሞራሊቲ ኢቲክስን በደንብ አይተናል። ሞራሊቲን የምናይ ይሆናል። እንግዲህ እስከዛ እንደተለመደው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትጽፉልን በአክብሮት እንጠይቃለን። በተጨማሪ ይህ ቪዲዮ ጠቃሚ ብላችሁ ካሰባችሁ ለፍሬሽማን ጓደኞቻችሁ ሼር በማድረግ እንድትተባበሩን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ሲሶን። ከዚህ በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርቶ በተሰሩ ቪዲዮዎች፣ አማርኛና እንግሊዝኛ ኖቶች፣ ኪውዝ፣ የተለያየ ሁሉም ዩኒቨርሲቲ ሚድ እና ፋይናል ኤግዛም ከነመልሶቻቸው በቪዲዮና በአማርኛና በእንግሊዝኛ ኖት ማብራሪያ የተሰሩ የስንል ተማሪዎች ምክር እና ሜንቶርሺፕ ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ለእርሶ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንድ ጊዜ ብቻ ተመዝግበው ሙሉ ሲሚስተሩን መማር